የኢቢኤስ ጋዜጠኛ ዮናስ ከበደ እንዲሁም የኢቢኤስ ጋዜጠኛ ጥበብ የት ገቡ? ምንስ ነው እየተፈጠረ ያለው? በነገራችን ላይ ከኢቢኤስ መስኮት ከጠፉ ድፍን አንድ ወር አስቆጥረዋል። ከዚያ በፊት የተቀረጹ ቪዲዮ ነው እየተለቀቀ ያለው። ሁለቱም ከኢቢኤስ መስኮት ብቅ ካሉ ሰነባብተዋል። ምንድነው ምክንያቱ? ለምንስ ጠፉ? ምንድነው እየተፈጠረ ያለው የሚለውን አጣርተን ወደ እናንተ ይዘን መጥተናል። እንግዲህ ኢቢኤስ ላይ ብዙ ጋዜጠኞች ወጥተዋል። በህይወት ያጣናቸውም አሉ። የቤተሰብ ጨዋታ ፕሮግራም አዘጋጅ የነበረው ነፃነት ወርቅነህ እንዲሁም የኢቢኤስ ቴሌቪዥን ዋና ባለቤት የሚታወሱ ናቸው። ከወጡት መካከል ደግሞ ጋዜጠኛ መቅደስ ደበሳይ ነበረች። ከዛ ከወጣች በኋላ ወደ ኢቢኤስ ለመመለስ የጣረች ቢሆንም አልተሳካላትም። ኢቢኤስ እንግዲህ ሀገራችን ካሉ በብዙዎች ዘንድ ተወዳጅነትና አድናቆትን ካተረፉ የቴሌቪዥን ጣቢያዎች አንዱ ነው። እንግዲህ ጋዜጠኛ ዮናስ ከኢቢኤስ ከጠፋ 3 ሳምንታት ተቆጥረዋል። ጥበብም እንደዚሁ። አንዳንድ ምንጮች ጋዜጠኛ ጥበብ ወልዳ ነው ሲሉ ተናግረዋል። ልጅም አቅፋ በሶሻል ሚዲያ ፎቶዎች አጋርታለች። ነገር ግን ይህ እውነታ ይሁን አልታወቀም። ነገር ግን ጋዜጠኛ ዮናስ ከዚህ ቀደም ውጭም ሲወጣ የተለያዩ ሀገራት ሲሄድ ያለበትን ሁኔታ በኢቢኤስ ቴሌቪዥን ላይ ያሳውቅ ነበር። በአሁኑ ግን ምንም ሳይናገር አሜሪካን ይገኛል። እስካሁን እንግዲህ ኢቢኤስ ላይ ስራ እየሰራ ይገኛል። ጣቢያው ራሱ ነው የላከው። ነገር ግን እስካሁን ፕሮግራሙ አልተላለፍም። ለምንድን ነው የሚለው እስካሁን ግልጽ የተደረገ ነገር የለም። ግን ጋዜጠኛ ዮናስ ከበደ ጣቢያው ባያሳውቅም አሜሪካን ነው ያለው። ሰብለ ለቴሌቪዥን አትመጥኝም፣ ሰብለ ቲክቶክ ላይ ቋንቋን አመላቅቃለሁ ብላ ስታጨማለቀው የምናውቃት ለዛ የሌላት ሰው ናት። ኢቢኤስ ቲቪ ከቅዳሜ ከሰዓት የመዝናኛ ፕሮግራም ላይ ለምን ይዟት እንደመጣ አልገባኝም። ምክንያቱም የቲቪ መዝናኛ ፕሮግራም አቅራቢነት መስፈርትን አተሟላም፣ ልምድም ብቃትም የላትም። ለዛ የሚባል ነገር ጭራሽ እሷ ጋር አይገኝም። ኢቢኤሶች መልክና ቁመኗን ተመልክተው ቦታው ላይ ማስቀመጣቸው ትልቅ ስህተት ነው። ቲክቶክ ላይ የለመደችውን መሞላፈጥ ሜንስትሪም ሚዲያ ላይ በርካታ ተመልካች ያለው ቴሌቪዥን ጣቢያ ላይ ይዛው መምጣቷ ሰው ጤፉ መሆኗን አሳይታለች። በዚህ ሳምንት ቲክቶክ ላይ ሲዘዋወር የተመለከትኩት ቪዲዮ ላይ ወደ አንድ ጂም ቤት አምርታ አንዱ የስፖርት ባለሙያን ተገቢ ባልሆነ ሁኔታ ቲሸርቱን እየገለጠች ሁሉ ስሜቱን ስትፈታተነው ተመልክተናል። ከልጅ እስከ አዋቂ ቁጭ ብሎ በሚመለከተው ኢቢኤስ ቲቪ ላይ እንዲህ አይነት ድርጊት ማሳየት ነውር ነው። ምን በልተሽና ጥጥተሽ ብትሄጂ ነው ግን እንዲህ የጎፈላብሽ? ኢቢኤስ ቲቪ ግሎባል አክባራችሁና አድናቂያችሁ ነኝ። ሰብለ ግን በፍጹም ለቴሌቪዥን ፕሮግራም እንደማትመጥን ስነግራችሁ እርግጠኛ ሆኜ ነው። ጥበብ ሰለሞን ጥንቅቅ ያለች የመዝናኛ አቅራቢ። የእሁድን በኢቢኤስ አቅራቢዋ ጥበብ ሰለሞን ለቲቪ መዝናኛ ፕሮግራም የተፈጠረች ለዛ ያላት ምርጥ አቅራቢ ናት። ሐዋሳ ተወልዳ በልጅነቱ አሜሪካ በመሄድ ያደገችው ጥበብ የተወለጋገደ አማርኛ አታወራም። በቃ ቅመም ናት። ራሷ ፈታ ብላ ተመልካቾችን የማዝናናት ትልቅ ተሰጥኦ የታደለች ብዙ የሚስብ ነገር ያላት ጥንቁቅ የቲቪ መዝናኛ አቅራቢ ናት። ከዚህ በፊት ከኢቢኤስ ቲቪ የለቀቁትን አቅራቢዎች የሁሉንም ችሎታ ጠቅልላ የያዘች እሳት የላሰች ልጅ ናት። ከ4 ሲኒ ቡና በላይ የጥበብ ድምፅ ያነቃኛል። ኢቢኤስ ቲቪ የትም ቦታ ላይ ቢመድባት በብቃት እየተወጣች ያለች አጃሂብ የሚያሰኝ ብቃት የተላበሰች የምትችል ጎበዝ ልጅ ናት። በተለይ ለፋሲካ በዓል ዕለት በኢቢኤስ የተላለፈው እና ኬንያ ድረስ ሄዳ ከማሳይ ጎሳ አባላት ጋር ያቀረበችው የዓመቱ ምርጥ ፕሮግራም ሙዚየም ሁሉ መቀመጥ አለበት። እጅን በአፍ የሚያስጭን ፕሮግራም ነው የሰራችው። ለዚህም ሽልማት ሁሉ ይገባታል፣ አድናቆትም ይገባታል። ኢቢኤስ ቲቪ ግሎባል ወርቅ ልጅ ነው ያገኛችሁት። በደንብ ተንከባከቧት። ጥበብ ሰለሞን አንቺም ቅመም የሆንሽ ሁሉም ነገር የሚያምርብሽ ልጅ ነሽ፣ ትችያለሽ፣ በርቺ። ስለዚህ በተለያዩ የሚዲያ ገጾች ዮናስ ከበደ ከኢቢኤስ ወጥቷል የሚባሉ መረጃዎች ሐሰተኛ መሆናቸውን ለእናንተ ልናሳውቅ እንወዳለን። ስለተከታተላችሁን እናመሰግናለን። ያያ ዞላ ግን ይቀጥላል። መልካም ቆይታ። ተጠባቂው ሽምግልና። ቬሮኒካ አዳነ ሽምግልና ተላከላት። Charlie.
ታዋቂው ሽምግልናም ተደረገ። በአርቲስቶች የተሞላው ሽምግልና በሰይፉ ፋንታሁን ፕሮግራም ላይ እንዲሁም ደግሞ በቤተሰቦቿ በአድናቂዎቿ የታገቢኛለሽ ጥያቄ በመጨረሻ መልስ አግኝቷል። ቬሮኒካ ሽምግልና ተልኮላታል። ቬሮኒካ የለቀቀችውን ቪዲዮ እያነጋገረ ይገኛል። በአዲሱ ኮንሰርቷ ላይ ያልተጠበቁ ነገሮች ተከስተው ነበር። በነገራችን ላይ ወንዶችን በፍቅር ስለሚጥለው የደረት ንቅሳቷና ከንቅሳቷ በስተጀርባ ስላለው ነገር የምንነግራችሁ ይኖራል። ባለፈው ሰኔ 11 ላይ የ29 ዓመት የልደት ባሏን ያከበረችው ቬሮኒካ አዳነ ተወልዳ ያደገችው በቀለጠችው የአራዶቹ መንደር ካዛንችስ ላይ ነው። ካዛንችስ ብዙ የምሽት መዝናኛዎች የነበራቸው ቦታዎች ሲሆን ብዙ የኮሌጅ ተማሪዎች የሚፈነዱበት አካባቢ ነበር። ሁላችንም እንደምናውቀው ቬሮኒካ የውቡ አዝማሪ የአርቲስት አዳነ ተካ ልጅ ናት። አዳነ ተካ በተወዳጅ ባህላዊ ሙዚቃዎችን ታዋቂ የሆነ ሲሆን ከእህቱ ማለፊያ ተካ ጋር ጉብል በሀገራችን የሚል ዜማዎች በተጨማሪ አቢሲኒያ የኮራም ኮረፈ ከሚለው እንዲሁም ደግሞ ሌሎች ብዙ ስራዎችን በመስራት ዓለም አቀፍ ስራዎችን ኢትዮጵያን ወክሎ ተጫውቷል ማለት ነው። ቬሮኒካም ለአባቱ ያላትን ፍቅር ብዙ ጊዜ ስትገልጽ ተገኝታለች። አባቴ እናትም አባትም መሆኑን ያሳደገኝ ስትል እንባዋ ይቀድማታል። የስሟ ትርጉም በጣሊያንኛ ማሸነፍ ማለት እንደሆነና ታምረ ኢየሱስ ላይ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከተሰቀለበት ሲወርድ መጀመሪያ ደሙን የጠረገችለት ሴት ስም እንደሆነ የምትናገረው ቬሮኒካ ሃይስኩል ላይ ትምህርቷን የተከታተለችው አዲስ አበባ ውስጥ ከሚገኙ ደህና ተብሎ ከሚጠሩ ትምህርት ቤቶች ማጂክ ካር ቤት ነበር። በትምህርቷ ጎበዝ ስለነበረች ጎበዝ የተባለችበት አጋጣሚ ማስቂ ነበር። የአንደኛና የሁለተኛ ክፍል ተማሪ እያለች ሰነፍ ከሚባሉ ተማሪዎች መሀል የምትመደብ ሲሆን 3 ስትደርስ ግን አባቷ ከአንደኛ እስከ 3ኛ ከወጣች የምትፈልገው እንደሚያደርግላት ይነግራታል። ይህን ጊዜም ዶናት አብዝታ ትወድ የነበረችው ቬሮኒካ 30 ዶናት እንደሚገዛላት ቃል ታስገባውና ለ30 ዶናት ብላ በ3ኛ ክፍል ትምህርቷን 3ኛ በመውጣት ትቀጥላለች። ከዚህም በኋላ ከሃይስኩል ከደረጃ ተማሪ ሆና ብትቀጥልም ሃይስኩል ላይ የተወሰነ ደከም ብላ ነበር።